የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ውድ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስታውቃችሁ። ጠፉ ተብሎ የነበሩት የኢትዮጵያ ግዙፉ የመንግስት ባንክ ፕሬዝዳንት ወደ ኢትዮጵያ ተመልሰዋል። ፕሬዝዳንቱ ወደ ኢትዮጵያ ሲመጡ ምን ጠበቃቸው? እንመለስበታለን። ጠቅላይ ሚኒስትር አብይ አህመድ ዛሬ የረመዳንን ጾም አስመልክቶ በአረበኛ ቋንቋ ለግብጽና ለሱዳን ያስተላለፉት መልእክት መነጋገሪያ ሆኗል። ጠቅላይ ሚኒስትሩ በዚህ መልእክት ምን አይነት ሐሳብ አነሱ? እንመለስበታለን። ከዚህ ውጪ ወደ ኢትዮጵያ ድንበር ተጠጋ ስለተባለው የኤርትራ ጦር ጉዳይ አንድ የፓርቲ አመራርና መንግስት ተሿሚ የሰጡትን መረጃ እንመለከታለን። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጦርነት ሊጀመርብን እንቅስቃሴ እየተደረገ ነው ሲሉ ወንጅለዋል። ወደ ሰሜን ኢትዮጵያ እየተጠጋ ነው ስለተባለው የኢትዮጵያ ጦር ምን እየተነገረ ነው? እንመለስበታለን። እንደተለመደው የሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። ጠቅላይ ሚኒስትር አብይ አህመድ የረመዳንን ጾም አስመልክቶ በአረብኛ ቋንቋ ለኢትዮጵያን በተለይም ደግሞ ለግብጽና ለሱዳን መልእክት አስተላልፈዋል። ጠቅላይ ሚኒስትሩ በረመዳን ወር ማብሰሪያ በአረብኛ ቋንቋ ለዓለም ሙስሊም ማህበረሰብ ነው ጥሪ ያቀረቡት። ጠቅላይ ሚኒስትሩ የረመዳንን ወር ምክንያት በማድረግ በአረብኛ ቋንቋ ባስተላለፉት መልእክት ኢትዮጵያ የሰላም የመቻቻልና የትብብር ምድር መሆኗን ገልጸው ለመላው ሙስሊም ማህበረሰብ የረመዳን የጾም ወር እንኳን አደረሳችሁ መልእክት አስተላልፈዋል። በዚህ መልእክታቸው የአባይ ውሃና የባህር በር ጉዳይን በተመለከተ የሀገሪቱን ግልጽ አቋምም የታችኞቹ ተፋሰስ ሀገራት መግባቢያ ቋንቋ በሆነው አረብኛ ማብራርተዋል። ኢትዮጵያ ነብዩ መሐመድ ማንም የማይበደልበት የእውነት ምድር ሲሉ የመሰከሩላት የሁለቱ ስደቶች ወይንም ሂጅራ መዳረሻ መሆኗን ያስታወሱ ጠቅላይ ሚኒስትሩ ታላቁን አዛን አድራጊ ቢላል ቢን ረባህን ያፈራሽ ምድር ስለመሆኗም ጠቅሰዋል። የአባይ ወንዝ ሁሉም በኩልነትና በፍትህ ሊጠቀምበት የሚገባ መለኮታዊ ስጦታ መሆኑን ጠቁመው ኢትዮጵያ የማንንም የውሃ ድርሻ መቀነስ ፍላጎት እንደሌላትና ወንዙ ለትብብር ድልድይ መሆን እንዳለበትም አጽንኦት ሰጥተዋል። የኢትዮጵያ የባህር በር የማግኘት ፍላጎት ከተፈጥሯዊ የህዝብ ቁጥር መጨመር ጋር ተያይዞ የመጣ የህልውና ጉዳይ መሆኑን የገለጹ ጠቅላይ ሚኒስትሩ ይህም የጎረቤቶችን ሉዓላዊነት በማይነካ መልኩ በትብብር የሚከናወን መሆኑን በድጋሚ አረጋግጠዋል። የሰላም ንግግር የጦርነት ነጋሪትን የሚተካበት ጊዜ ሆኖ ያሉ ጠቅላይ ሚኒስትሩ አህጉራዊና ቀጠናዊ ሀብቶች ከመሳሪያ ማምረት ወደ ልማት፣ ሰውን ከመግደል ወደ ማከምና ማስተማር እንዲቀየሩ ጥሪ አቅርበዋል። የታላቁ ኢትዮጵያ ህዳሴ ግድብ የቁሳቁስ ግንባታ ብቻ ሳይሆን በመቻቻል መንፈስና በጋራ መኖር መርሆች ላይ የተመሰረተ የሞራልና የሰብአዊ እሴት ህዳሴ ስለመሆኑ በመልእክታቸው ላይ አስምሮበታል። ወደ ዜናችን ሌላኛው ክፍል እናምራ። ኢትዮጵያ ውስጥ ከነበራቸው ስልጣን በፈቃዳቸው ለቀው በሀገር አሜሪካ ጠፍቷል በሚል ስማቸው በተለያዩ የማህበራዊ ትስስር ገጾች ሲዘዋወር የነበረው የመንግስት ግዙፍ ባንክ ፕሬዝዳንት ወደ ኢትዮጵያ ተመልሰዋል። የተመለሱት የባንክ አመራር አቶ አቤ ሳኖ ናቸው። በተለያዩ ማህበራዊ ድረገጾች በወጡበት እንደማይመለሱት ሲወራባቸው የነበሩት የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ የውጭ ሀገር ሕክምናቸውን አጠናቀው ወደ ስራ ገበታቸው ኢትዮጵያ ተመልሰዋል። ፕሬዝዳንቱ በዛሬው ዕለት በዋናው የኢትዮጵያ ንግድ ባንክ መስሪያ ቤት ቢሮአቸው በደረሱበት ወቅትም የባንኩ ስራ አመራር አባላት የእንኳን ደህና መጡ አቀባበል አድርገውላቸዋል። አቶ አቤ ሳኖን በመወከል ላለፉት ወራት ባንኩን ሲመሩ የቆዩት የባንኩ ኮርፖሬት አገልግሎቶች ኤክስኪዩቲቭ ምክትል ፕሬዝዳንት አቶ ኤፍሬም መኩሪያ በአቀባበል ስነ ስርዓቱ ላይ የአመራር ክፍተት እንዳይፈጠር የባንካችን ቦርድና የስራ አመራር አባላት በትብብርና በመናበብ በመስራት ላሳዩት ቁርጠኝነት ምስጋና ይገባቸዋል ሲሉ እውቅና ሰጥተዋቸዋል። የሰዓቱ ዜናችን እየተደመጠ ይገኛል። ኢትዮጵያ ሩሲያ የአፍሪካን ግዙፍ የአውሮፕላን ማረፊያ ፕሮጀክት የሆነውን የአቡሲራ ዓለም አቀፍ አውሮፕላን ማረፊያን በፋይናንስ ድጋፍ እንድታደርግ ግብዣ ስለመቅረቡ በሩሲያ ኢትዮጵያን ወክሉ እንደራሴ ተናግረዋል። እንደ ስፑትኒክ አፍሪካ ዘገባ ከሆነ የሩሲያ ባለሀብቶች ጥር 2 ቀን ግንባታው በተጀመረው የቢሾፍቱ ወይም አቡሲራ ዓለም አቀፍ አውሮፕላን ማረፊያ ፋይናንስ በማድረግ እንዲሳተፉ በር ክፍት መሆኑን በሞስኮ ኢትዮጵያ አምባሳደር ገነት ተሾመ ጆሮ ተናግረዋል። ፕሮጀክቱ ሆቴሎችና የገበያ ማዕከላትን ያካተተ ሙሉ የአየር ማረፊያ ከተማ ይሆናል ነው የተባለው። የኤርፖርት ፕሮጀክት ሆቴሎችና የገበያ ማዕከላትን ያካተተ ሙሉ የአየር ማረፊያ ከተማ እንደሚሆን መነገሩ አይዘነጋም። ይህ ሁሉም ለሩሲያ ባለሀብቶች ክፍት ነው። በፕሮጀክቱ ፋይናንስ ላይ መሳተፍ ይችላሉ። ሆቴሎችና የገበያ ማዕከላትን በመገንባት ኢንቨስት ማድረግ ይችላል ሲሉ አምባሳደሯ ለሩሲያ ባለሀብቶች ግብዣ ማቅረባቸውን ስፑትኒክ ዘግበዋል። አምባሳደሯ አክለውም ከመንግስት እንደተገለጸው ምንም አይነት የኢንቨስትመንት ገደብ የለም ሲሉ አብራርተዋል። አዲስ አውሮፕላን ማረፊያ በመጀመሪያው የስራ ምዕራፍ 60 ሚሊዮን መንገደኞችን ለማስተናገድ ታቅዶ እየተነደፈ ሲሆን በፈረንጆቹ 2030 ግንባታው ሲጠናቀቅ የማስተናገድ አቅሙን ወደ 110 ሚሊዮን የሚያሳድግ ይሆናል። በአሁኑ ወቅት የኢትዮጵያ ዋነኛ የአየር መግቢያና መውጫ በር የሆነው የአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ በአመት ወደ 25 ሚሊዮን የሚጠጉ መንገደኞችን የሚያስተናግድ ሲሆን ግዙፉ የአየር መንገድ ተቋም ኢትዮጵያ አየር መንገድ አሁን የደረሰበት የእድገት ደረጃ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ከፍ ያለና በደረጃውም የተሻሻለ የአውሮፕላን ማረፊያ እንደሚያስፈልገው ታምኖበታል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ሲጠናቀቅ ቦሌ ዓለም አቀፍ አየር ማረፊያ ለሀገር ውስጥ በረራ ብቻ የሚያገለግል ኤርፖርት እንደሚሆን መነገሩ አይዘነጋም።
ወደ ኢትዮጵያ ዘልቆ ገባ የተባለው የኤርትራ ጦር በቅርቡ በጠቅላይ ሚኒስትር አብይ አህመድ እንደተሾሙ የተነገረላቸው በሹመቱ መሰረትም የጤና መድን አገልግሎት ምክትል ዋና ዳይሬክተር የሆኑትና የስምረት ፓርቲ ከፍተኛ አመራር የሆኑት ጣዕመ አራዶም የኤርትራ ሜካናይዝድ ክፍል ከ70 በላይ ታንኮችን በመያዝ የኢትዮጵያን ሉዓላዊ ግዛት በ3 አቅጣጫዎች ጥሶ መግባቱን ይፋ አድርገዋል። አቶ ጣዕመ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መረጃ የኤርትራ ጦር በ3 ግንባሮች ሰፊ የሜካናይዝድ ኃይል ወደ ትግራይ ማሰማራቱን ገልጸዋል። እንደ ባለስልጣኑ ገለጻ ከየካቲት 6 2018 ጀምሮ የኤርትራ ጦር ወይንም ሻቢያ ከፍተኛ ቁጥር ያለው የታጠቀ ኃይል በዛላምበሳ፣ ሰበያ፣ በራማና በባድመ ሽመልባ መስመሮች በኩል ወደ ኢትዮጵያ ግዛት ዘልቆ ገብቷል ነው ያሉት። በዚህ ስምሪት ከ70 በላይ የተለያዩ ጦር ታንኮች፣ በርካታ ቁጥር ያላቸው የ122 የ130 እና የ155 መድፎች እንደዚሁም ልዩ ልዩ ሞርታሮች መመደባቸውን አቶ ጣዕመ ይፋ አድርገዋል። የስምረት ፓርቲ ከፍተኛ አመራሩ አቶ ጣዕመ አራዶም በትግራይ ሊጀምር ያለው ጦርነት የሻቢያና የተላላኪዎቹ ፍላጎት ነው ካሉ በኋላ የክልል ወጣቶችና ተጋዳላዮች ለዚህ የማይመለከታቸው ጦርነት ሰለባ እንዳትሆኑ ህይወታቸውንም እንድታድኑ ሲሉ ጥሪ አቅርበዋል። ጣዕመ ከሰሞኑ የሚሰማውን የኤርትራ ሰራዊት እንቅስቃሴ በተመለከተ መረጃ የሰጡ የመጀመሪያው የስምረት ፓርቲ ከፍተኛ አመራር ናቸው። ከዚህ በተቃራኒው የኢትዮጵያ ጦር ወደ ሰሜን ኢትዮጵያ እየገሰገሰ ስለመሆኑ አንዳንድ የሀገር ውስጥ መገናኛ ብዙሃን እየዘገቡ ይገኛሉ። መከላከያ ሰራዊት ወደ ትግራይ ክልል እየዘመተን የሚሉ መረጃዎች ወጥተዋል። ይህ ጉዳይ ምን ያክል እውነት ነው? እንደሚከተለው እናገራችሁ። ዛሬ በርከት ያሉ የሀገር ውስጥ የማህበራዊ ትስስር ገጾች ያዘዋወሩት መረጃ መከላከያ ሰራዊት ወደ ትግራይ ክልል እየዘመተ ነው የሚል ዘገባ ነው። የመረጃ ምንጮቹ የጦር ኃይሎች ጠቅላይ አዛዥና ጠቅላይ ሚኒስትር አብይ አህመድ ለትግራይ ጊዜያዊ አስተዳደር ሌተና ጀነራል ታደሰ ወረደም የሰራዊትን እንቅስቃሴ አስመልክቶ ትዕዛዝ አስተላልፈዋል የሚልም መረጃ አሰራጭተዋል። የፌዴራል መንግስት በጠቅላይ ሚኒስትር አብይ አህመድ አማካኝነት ለጀነራል ታደሰ ወረደ አስተላለፉት በሚል ያሰራጩት መመሪያ የኢትዮጵያ መከላከያ ሰራዊት በሀገሩ ዳር ድንበር ለመቀመጥ በመሃል ትግራይ የሚያልፍ በመሆኑ ምንም አይነት ትንኮሳ በእናንተ ታጣቂዎች እንዳይደረግ የሚል ጥብቅ ትዕዛዝ ነው ብለዋል። በዚህ ምክንያት ከዛሬ ጀምሮ የመከላከያ ሰራዊት የሀገሩን ዳር ድንበር ለማጽዳት ለማስከበርም በአየር ኃይል ጥብቅ ክትትል እየተደረገለት ወደ ኢትዮ ኤርትራ ድንበር የሚጓዝ ይሆናል የሚል እንደሆነም ነው የዘረዘሩት። የዚህ ዘመቻ ዋናው ዓላማ የኢትዮጵያን ሉዓላዊነት ማስከበር በመሆኑ የትግራይ ህዝብም ከፌዴራል መንግስት ጎን መቆም እንዳለበት ትዕዛዝ ተሰጥቷል ሲሉ ከበርካታ የፌዴራል ፖሊስ አባላት ምስል ጋር አሰራጭተው ነበረ። ነገር ግን ይህንን አይነት ጥብቅ ወታደራዊ ኦፕሬሽን በመንግስት በኩል በተለምዶ በይፋ እንደማይሰራጭና ዘገባዎቹ እንደዚሁም ለዜና የተጠቀሙት ምስልም ከተጠቀሰው ወታደራዊ ዘመቻ ጋር የማይገናኝ ስለመሆኑ ምንጮች አጋርተውናል። በኢትዮጵያና በኤርትራ እንደዚሁም በህወሓት መካከል ውጥረት መንገሱን ተከትሎ አንዳንድ ለመንግስት ቅርብ የሆኑ ሚዲያዎችም ጭምር ከሰሞኑ የመከላከያ ሰራዊት ወደ ሰሜን ኢትዮጵያ እየተጠጋ ነው ሲሉ ዘግበው ነበረ። ነገር ግን የፌዴራል መንግስት በጠቅላይ ሚኒስትሩ አማካኝነት ለጀነራል ታደሰ ወረደ አስተላለፈው በሚል የተሰራጨው መመሪያም ሆነ የኢትዮጵያ መከላከያ ሰራዊት ወደ ሰሜን ኢትዮጵያ እየወጣ ነው በሚል ስለሚነገረው መረጃ በይፋ ከመንግስት በኩል የተሰጠ ማረጋገጫ የለም። ያም ሆኖ ግን የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ከሰሞኑ ጠላቶቻችን አሁንም ወደ አዲስ ጦርነትና ከበባ ለመግባት ግፊት እያደረጉ ነው ሲሉ ይፋ አድርገዋል። ሊቀመንበሩ ለ51ኛ ጊዜ እንደተከበረ የተነገረለትን የካቲት 11 በዓል አስመልክተው በዋሽንግተን ዲሲ ለሚገኙ የትግራይ ተወላጆች ባስተላለፉት የቪዲዮ መልእክት ጠላቶቻችን አሁንም ወደ አዲስ ጦርነትና ከበባ ለመግባት ግፊት እያደረጉ ነው ሲሉ አስጠንቅቀዋል። ዶክተር ደብረጽዮን በመልእክታቸው እንደገለጹት የፕሪቶሪያው ሰላም ስምምነት በተግባር ተጥሷል። ህዝባችን ተበትኖ ባለበትም ወገኖቻችን ወደ ቀያቸው ባልተመለሱበትና ስምምነቱ ተንጠልጥሎ በቀረበት በዚህ ወቅት አሁንም አደቃቸዋለሁ፣ አጠፋቸዋለሁ የሚል መንፈስ ካለው አካል ጋር ነው ያለ ነው ሲሉ የተናገሩ ሲሆን ይህ ሁኔታ ትግራይን ወደ ሌላ ጦርነትና ጥፋት እያመራት እንደሚገኝ በግልጽ አመላክተዋል። የውስጥና የውጭ ስራዎች በትግራይ አንድነት ላይ የሚሰነዘሩ ጥቃቶችን በተመለከተ ሊቀመንበሩ ጠላት አዲስ ኢኮኖሚና የፖለቲካ ከበባ ለመፍጠር ግፊት እያደረገ ነው ሲሉ በውስጥና በውጭ ያሉ ከዳተኞችና ጠላቶች ሲሉ የወነጀሏቸው ኃይሎችንም ተባብረዋል በሚል ወንጅለዋል። ደብረጽዮን የኋላ ቀርነትና የአካባቢነት ስሜቶችን በመቀስቀስ ትግራይን ለመበተን እኩይ ተግባር እያከናወኑ ይገኛሉ ያላቸውን እነዚህ ከዳተኛና ጠላቶች ሲሉ የወነጀሏቸው ኃይሎች በዲፕሎማሲው ረገድ የሚደረጉ የውጭ ጫናዎችና ስራዎች ተጠናክረው ቀጥለዋል፣ ለህልውናችን በጋራ እንቆም ሲሉ መልእክት አስተላልፈዋል። ዶክተር ደብረጽዮን ትግራይ ገጠማትን ይህንን የማይታለፍ የሚመስል ፈተና ለመሻገር ብቸኛው መንገድ አንድነት ስለመሆኑ አሳስበዋል። በመጨረሻም በጠቅላይ ሚኒስትር አብይ አህመድ አሸማጋይነት የኬንያ ሁለት ፕሬዝዳንቶች እርቅ መፈጸማቸው የተሰማ ነው። ጠቅላይ ሚኒስትር አብይ በአዲስ አበባ ባደረጉት አሸማጋይነት የአሁኑ የኬንያ ፕሬዝዳንት ዊሊያም ሩቶና የቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ ልዩነታቸውን ለመፍታት ተስማምተዋል። በአፍሪካ ህብረት የመሪዎች ጉባኤ መድረክ ላይ በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አደራዳሪነት በኬንያው ፕሬዝዳንት ዊሊያም ሩቶና በቀድሞው የሀገሪቱ መሪ ኡሁሩ ኬንያታ መካከል የነበረው የፖለቲካ ልዩነት መቋጫ አግኝቷል ነው የተባለው። የኬንያ ዜና ምንጮች እንደዘገቡት ከሆነ ሁለቱ መሪዎች በአዲስ አበባ በአካል ተገናኝተው የነበራቸውን አለመግባባቶች በውይይት ለመፍታትና ለሀገሪቱ ሰላም በጋራ ለመስራት ስምምነት ላይ ደርሰዋል። ጠቅላይ ሚኒስትር አብይ አህመድ የሁለቱን መሪዎች ግንኙነት ወደ ቀደመ ሁኔታ ለመመለስ ያደረጉት ጥረት ስኬታማ ስለመሆኑ የኬንያ ፖለቲካ አዲስ ምዕራፍ ሊጀምር እንደሚችል ተገምቷል በናቸው የዜና ምንጮቹ። ይህ ስምምነት በቀጠናው ሰላም ላይ የሚኖረው ፋይዳ ከፍተኛ መሆኑ የተገለጸ ሲሆን በአፍሪካ ህብረት ጉባኤ ላይ የተገኘ ትልቅ ዲፕሎማሲያዊ ውጤት ተደርጎም ተወስዷል የተባለው። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን በቃ ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።